ዳጣና ሰላም እንግዲህ ፍቅር በፍቅር ሆነው በጣም ደስ ይላሉ። ምክንያቱም እንግዲህ አወቀች። ሰላምዬም እንግዲህ ፎቶግራፍ እየተነሳች ከዳጣ ጋር እያለች እንግዲህ በድንገት ካፏ አምልጦ ልጇ መሆኗ አለ ለናታን ነገረችው። ትመሳሰላላችሁ እኮ በማለት ነበረ የተናገረው። በዛን ሰዓት ደግሞ እኔ እኮ ትመስላለች እንዴ ስትል አዎ አንቺን ትመስላለች ሲላት ልጄ እኮ ናት ብላ ፍርጥ አደረገችው። እንግዲህ ኤቢን ደግሞ ሰላም ከእንግዲህ ወዳ ዳጣን የነካ በአይኔ መጣ እያለች ትገኛለች። እንግዲህ ዳጣና ማነች አብርጌድን እንግዲህ በጥፊ መታታለች ማለት ነው ሰላምዬ። ምክንያቱም ከዚህ በኋላ የምትታገሰው ነገር የላትም። እስከዛሬ የጥርጣሬ ሆኖባት ነበረ የዳጣ ልጅነቷ። አሁን ግን እውነተኛውን ካወቀች በኋላ ከዳጣ ማንም እንዳይደርስ እያለች እንግዲህ መከላከሏን ጀምራለች። ምግብም አዘጋጅታ በአፏ እያካለበች ስታበላት እንዴት ነው ዛሬ ዳጣዬ እንዲህ ትላለች። የዛሬው ደግሞ እንክብካቤ የተለየ ነው። ሰላም ምንድን ነው በጣም እንክብካቤች በዝቶብኛል፣ ለአንቺ ለራስሽ ቢንጂ እያለቻት ነበር። በእርግጥ መጀመሪያ ስታያት የነበረው ስሜት በጣም ነበረ ልብ የሚነካው። አይኗን ቆርዘዘዝ አድርጋ በመመልከት ላይ ያለ ሁላቸውም ትክዝ ብለው እየተመለከቱ ነበር። አቶ ደረጀ እንዳትናገርባቸው ስለፈለጉ በይኔ ደካክሟት ነው ወደ ክፍሏ እናድርሳት ዳጣዬ በማለት ይዘው ወደ ክፍሏ አልጋ ላይ ቢያደርሷትም አይኗ ግን ከዳጣ ላይ አልተነሳም፣ እንባ አቀረረ። በዚህን ጊዜ ደረጀ ዋ ሰላም እንደተነጋገር ነው በማለት ይናገራሉ። አይዞ ችግር የለም አይ እችለዋለሁ አለች። ምኑን ነው ሲላት ምንም እያለች በልሂድ እንደውም አሁን ከችን ገብቼ ምግብ እሰራለሁ ስትል በፍጹም አትገቢም አለቻት ዳጣ። እኔና እማዬ እየሰራን ነው፣ እኔና እማዬ እንገባለን አለቻት። ቢሆንም ግን እሷ ልጇን እዛ በግላጭ ኪችን ለማዋራት ለማጫወት ስለፈለገች ነው። ዳጣን ትክ ብላ ስታያት ግራ ተጋብቷታል። ምን ሆነች ነው ሰላምዬ ስትላት ምንም በቃ ደግሞ ዳጣ መጠተሽ ሳትጠይቂኝ ከሆስፒታል ልትለኝ ነው ብላ አይኗን እያየቻት ነበር። ያልተግባባ ነገር በዚህ እንግዲህ የተደናገጡት እንግዲህ አብርቲም ዳጣ ደግሞ ከአሁን ወደ ምሳሌ ቤት ሄዳ ነበር እና ከነ ምሳሌ ቤት ካልመጣች ቁርስ አትበሉም እያለች እንደ ቀልድ የተናገረችውን ንግግር እንግዲህ ኧረ እኔ ርቦኛል ብላ ውሃ ትበላለች። ውሃ ስትበላ ግን ከመጀመሪያ ደግሞ እሷን ባፏ አብልታ አጥግባ ልጇን ሰዳታለች። እንግዲህ ለምን ቁርስ አይቀርብልንም በማለት አብርጌት ትናገራለች። እንዴ ዳጣ ካልመጣች አይበላም ተብሏል እያለች ውሃ ስትናገር እንግዲህ ማናትና ዳጣም ሆነ ሰላም ከዚህ ቤት ውልቅ ይሏታል ብላ በልክ ስትል ኧረ እባክሽ ተረጋጊ ቢላት ናታልን በፍጹም ልትረጋጋ አልቻለችም እና ኪችን ሄዳ ቁርስ ለምን አይሰጠንም ስትላት አይ ዳጣዬ እየመጣሁ ነው መንገድ ላይ ስላለች በአንድ ላይ እንድትበሉ ብዬ ነው በማለት በመልካም ብታናግራትም ዳጣን የምንጠብቅበት ምክንያት የለንም ትሰጭናለሽ፣ ያለዛ ደግሞ ባለችበት እፍና አድርጌ ነው የምገላት ስትላት እንግዲህ ሰላም ይህን መቋቋም አቃታትና እስከዛሬ የተጫወሽባት ይበቃሻል፣ ከዚህ በኋላ ግን ወይም ፍንክች አድርገሽ እንዳትነኪያት ብላ ስታስጠነቅቃት ለምንድን ነው የምታስጠነቅቂ በማለት እንግዲህ ስታያት እኔ ደግሞ እንደዚህ ስትገሊያት አላይም በማለት በጥፊ ብላታለች ማለት ነው። እንግዲህ እስከ ዛሬ ያልተሰራውን አሁን ትበላላችሁ፣ ዳጣም እየመጣች ነው አንድ ላይ ብሉ ብዬ ነው በማለት ነበር። ሰላም ወደ ቻናሌ ተከታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ዳጣ ቀጣይ ፓርቲ ይዘን መጥተናል። እንግዲህ በዚህ ፓርት ላይ ዳጣና ሰላምዬ በጣም ደስ የሚል ነገር ነው። አይታት አልጠግባት አብልታት አልጠግብላት ብላታለች። በጣም በጉጉት ለ19 ዓመትና ለ20 ዓመት የጠበቀቻትን ልጇን በአካል በማግኘቷ ደስተኛ ሆናለች ሰላም። ዳጣ ግን ግራ ተጋብታለች። ምን እንደው ምክንያቱም አላወቀችውም። በዚህ የምትናደደው አብርጌድ ወደ ኪችን ገብታ እንግዲህ ምግቡን ብትጠይቃት ዳጣ የትም እየዞረች እየመጣች እሷ ምን ጠብቀለት ይቅርታ አንድ ላይ ብትበሉ ምን ችግር አለ ኤቢ አለቻት። ታስጠላኛለች አለቻት። አንቺ ስነ ስርዓትሽን ያዥ። የምን ስነ ስርዓት ነው ሲጀመር? አንቺ ለዛችና ዱርዬና አንቺ የሆነ ነገር አለ እየተማከራችሁ ቤቱን ትበጠብጡታላችሁ። በተኛችበት አንገቷን ሲጣርጌ ካል አንቄ ነው የምገላት ስትላት ዝም በይ ብላ በጥፊት በታታለች። እስከ ዛሬ ድረስ ያሰቃየሻት ይበቃሻል ነበር ያለቻት። አንቺ እኔን በጥፊ መታሽኝ፣ አንቺን በጥፊ መታሽኝ ብላ ዝም በይ አሁን ቀጥ ብለሽ ውጪ አለቻት።
ከዛ ኧረ አባዬ አይደለ ይሄን ነገር የሚያደርገው አሳይሻለሁ፣ አባዬ አይደለ ያስመታኝ አሳያቸዋለሁ፣ ከዚህ ቤት እኔ አይደለሁም ካላስወጣሁሽ፣ ባለጌ ውጪ አለቻት። ቶሎ ውጪ እንዳላይሽ። ምን አይነት ስርዓት የሌላት ናት? ከየት ነው እንዴት ነው የምትሆነው? በማለት እንግዲህ ስሜታዊ ሆና ራሷን መቆጣጠር አቅታት እንግዲህ ሰላም ተናገረቻት። እንግዲህ ይህንንም የሰማች ውሃ ሄዳ ለነ እሱ ድንገት መጣችና ዳጣ ስትገባ ይኸውልሽ አንቺ ቁርስ አልመጣሽ አትበሊም ተብሎ ምንድን ነው የምጨቀጭቁኝ እያለች ስትል እንዴ ለምንድን ነው እውነታችሁ ነው ስትል በያሉ እንበላለን ስትል ውሃ እየሮጠ መጥታ ምግብ መታቻት በጥፊ አለቻት። አንተ ሰላም እኮ አለናታል አንቺን ዳጣ ካልመጣኝ ምግብ አበሉም አለ። አየህ ፍቅራችን ጨምሯል፣ ለዚህ ነው እኮ አግባኝ ያልኩህ ነግሬሃለሁ እያለች ዳጣም ለናታል እየተናገረች ነበረ። እንግዲህ አብርጌድ እንግዲህ ተመታቱ ብላ ውሃ ስትነግራቸው ግራ ተጋባና እውነት ይህን ነገር አደረገችው እንዴ ብሎ ዳጣና እነሱ ናታልም እየተሯሯጡ ወደ ኪችን ሄዱ። አንቺ ይቺ ልጅ እኮ አታረግም አትባልም ከሰላም ጋር ተጣልታ ነው እኮ አለቻት። ከብርጌድ ጋር ከኤቢ ጋር ተጣሉ አለች። ልክ እንደዚህ በጥፊ እንደምትመታኝ አሁን ደግሞ ሰላም እሷን በጥፊ መታቻት ስትል ተደናግጠው የምርሽን ነው እያሉ ሲሄዱ አጅሪት ብቀት አንቺን እዚች ቤት አንቺና ሰላም ወይ አንቺ ወይ እኔ ነው የምንኖረው አትኖሩም ስትል እንዴ ተረጋጊ እንጂ አለ ናታልም ምንም ልትረጋጋ ግን አልቻለችም። ዳጣዬም ተደናገጠ። ምንድን ነው የተፈጠረው ስትል እኔ እንጃ በጥፊ መታቻት እያለ መናገር ጀመረች። ከዛም እንግዲህ አቶ ደረጀ ማስጠንቅቆ ሌላው ሚስጥር እንዳይወጣ ሄደ። ወይዘሮ ማርታ ደግሞ አሁንም ቢሆን የናታልን አባት አነጋግረን ዳጣን ናታልንና ኤቢን እናጋባ እያለች ቀጥላለች። ግን ምንድን ነው ኧረ እባክሽ ወግ ማረጉን ትተሽ እንደዚህ አትበይ፣ ራሷ አገባታለሁ ብሎ ይምጣና እንድራታለን እንጂ በፍጹም ሊሆን አይችልም ስትል እኔና አባቱ ተነጋግረን ጨርሰናል ስትል እኔ እጄን አንስቻለሁ የሚያገባኝ ነገር የለኝም በማለት አቶ ደረጀ እንደማይሆን ጠንቅቀው ለወይዘሮ ማርታ ቢነግሯትም ወይዘሮ ማርታ ግን በውዳጅም ሆነ በግዳጅ ልጃቸውን ለኤቢ ለመዳር እንግዲህ ተነስተዋል። ወግ ማረጉን እኮ ሳላቀው ቀርቻ አይደለም ግን ይዋደዳሉ አልኩ ይዋደዳሉ እያለች ግን እስኪ ናታል ራሱ ሽማግሌ ልኮ ወዳታለሁ ላግባት ይበለኝና ድል አድርጌ ልካታ እጥርልሻለሁ ግን እኔ አሁን አንጀን አልከትም ብለዋል አቶ ደረጀ። እንግዲህ ኤቢ ሂዳ ለማርታ ስታሳያት ይህን በጥፍ የመታሽ ማን ነው አርጁን ነው ብለው ተናደው ሲሉ አርጁን አይደለም ታዲያ ማን ነው ስትላት እንዴ ሰላም ናት አለች። ሰላም የኛ ሰላም የቤታችን አለቻት። አዎ የኛ ሰላም አጥገባቸዋት የለም እንዴ አለቻት። ኧረ እኔ አይመስለኝም በማለት ተደናግጣ ወይዘሮ ማርታ አንድ ቀን እኮ አድርገው አታውቅም፣ ውሃ እንኳን እንደዛ እያናደደቻት አንድ ቀን ተማታ አታውቅም፣ ምን ብለሻት ነው ብትላት ደግሞ ምንም እያለች እየዛተች እየጋዘተች ስትናገር ነበረ። ሳትናገሪያትም አንድ ነገር አታደርጊም፣ ግን ደግሞ ብትመታሽም ትምታሽ ያሳደገችሽ ናት። ፓምፐርስ እኮ ቀይራ ዳይፐር ቀይራ ያሳደገችሽ ስለሆነች ብትመታሽ ምንም ችግር የለም በማለት ወይዘሮ ማርታ ሲናገሩ እንግዳውማ እሷን ከመረጣችሁ እኔ እዚህ ቤት ውልቅ እልላችኋለሁ አልኖራትም በማለት ሄዳለች። ግን ብትመታሽ እኮ ብትኮራብሽ ነው ኦኬ። እሷ እኮ እንደ ልጅ ነው ያሳደገችሽ ገባሽ? የውጭ ሰው እኮ እንኳን ሊመታች ለመቆጣት አይደፍርም። እሷ እኮ እንደ ራሷ ልጅ ብታይሽ ነው እንደዚያ ያደረገች። ደግሞ ሁሉን ነገር ውለታዋ እንዳትረሺ። በቀደም እንኳ ታማስ እንደዛ ብትሆን እንግዲህ ምግብ እንኳን የምትበሉበት አታችኋል እና አንቺ ለእሷ እያገሽ ነው ማየ። እኔ ደግሞ ታያለሽ ዳጣም ሰላምን መውጣት አለባቸው። እዚህ ዘርበይ ውጪ። መቼ ነው የምትቀየሪና የምትለወጪ? ፈጣሪ ያወቀው አሉና ወይዘሮ ማርታ ተናደዱ። አሁን ሰላም ከመታችሽ ደግ አድርጋሻለች በማለት ነበር የመለሱላት። እዚህ ቤት በማንም እየተመታው አልኖርም። ታዲያ ውልቅ በያ ውጂ በማለት ወይዘሮ ማርታ ዛሬ መጨረሻቸውን የልጃቸውን ነውርም እያወቁ የመጡ ይመስላሉ። ጉረኛ እስቲ ሲጣረጋለሁ ራሴን ሲላት መቼም አታረጊው እስኪ እናያለን በማለት ነው አሳያቸዋለሁ እያለች እንግዲህ አብርጌድ ወታደ እውነት ራሷን ሲጥ ታረጋለች ወላ እንዴት ነው የሚለውን እንግዲህ አርጁንም እየበጠበጠ እንደሆነ ወይዘሮ ማርታ ሰምተዋል። ምን ማድረግ አለብን? አሁንም አልተሸነፈም አልተቀጣም እንደ እያሉ አቶ ደረጀም እየተናገሩ ነው። አሁን ዳጣና ሰላም ደግሞ ግቢ ውስጥ አልበቃቸው ብሏል። ከደስታ ብዛት ናታልን ጠርተው ፎቶግራፍ አብረው እየሳቁ እየተጫወቱ ሲነስ ኧረ እባክሽ ሰላም ስመሽ እኮ ጉንጬን አደማሽው እስከ ማለት ደረሰች።
እኔ አልሳምሽ ለሰላምዬ ነው የምሳመው። ለአንተ ዳይመንድ ብሰጠኝም ናቲ አልሳምህም ያለችው እና ኧረ አይባልም አለች ሰላምና አንተ ብትገባ ፎቶ ይበላሻል እያለ የደስታ ብዛታቸውን በፎቶ ገለጹት። ዳጣዬ አለች እንደዚህ አይባልም ነውር ነው አለቻት። ይባላል ከቤተሰቡ ጋር ለምን አትነሽም ብሎ ዳጣ ሲነግራት እኔ ከዳጣዬ ብቻ ጋር ነው መነሳት የምፈልገው። አየ በቅናት አበደ ቀንቶ እኮ ነው እያሉ ትመሳሰላላችሁ እኮ ግን አሉ። በጣም ነው ቁጭ ራሳችሁ ትመሳሰል ታዲያንን እኮ ብላ ተሳስታ እንግዲህ ዱብ አድርገዋል። በዛን ጊዜ ደንግጣ ዳጣ ዘወር ብላ ትክ ብላ ስታያት እንግዲህ የፈሰሰ አይታፈስም ሆኖባታል። ቀጣይ ምን ይፈጠራል የሚለውን አብረን እንከታተላለን። ስለምትከታተሉን